ሃይሚ ብዙ ጊዜ ለሃይሚ እንትን ምንድነው ፊኛ አይደለም የሚያስፈልጋት ለሃይሚ ነገር በጣም ነው የሚያሳዝነው። ያው ዛሬ ሃይሚም ሆነ ብሩኬም አይመጡም፣ ሁለቱም አይመጡም፣ ብሩክም አይመጣም። ልንገራችሁ ከሆኑ ማለት ነው ባጠብቋችሁ ይሻላል። ብሩክ እንግዲህ ዛሬ ላይቭ ላይ እና ታገኙኛላችሁ ብሏል። ሁላችንም ላይቭ ላይ ነው የምናገኘው ማለት ነው። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ትላንትና የተፈጠረውን ነገር እያንዳንዷን ነገር ነው የምነግራችሁ። ብዙ ልጆች በጣም ተናዳቸዋል ብሩኬ ምንድነው እንደዚህ የሚያሽተጠልጥህ? አንገት ቀርቅሮ ምናምን ሳይሆን ቀና ብለህ ኮስተር ብለህ የሚመጡትን ሰዎች የሚናገሩ አንተን ፍለጋ የሚመጡ ሰዎችን ከፍ ዝቅ አርጋቸው፣ ቀበቶውን በደንብ አርገ ጠበቅ አርጋ አስይዘህ ሂዱ ከዚህ ብለህ ማባረር ነው እንጂ ያለብህ መሽለጥለጥ አንገትን ደፍተህ ማለት የለብህም ብሎ አብዛኛውን ሰዎች ለብሩክ አስቴት እየሰጡ ነው ያሉት። እኔም ትላንትና በቀደም ያልኩት ነገር ነው። ቡራዬ አትሽለጥለጥ፣ ሴት ስታይ መሽለጥለጥ ይቅርብህና ኮስተር ብለህ ማንኛውም ሰው ሲመጣ ማባረር ነው እንጂ ያለብህ እኔ እንደዚህ ነው እኔ እንደዚህ ብሎ ማውራትም የለብህም። እና ደግሞ ሃይሚ ብዙ ጊዜ ለሃይሚ እንትን ምንድነው ፊኛ አይደለም የሚያስፈልጋት ለሃይሚ አበባ አይደለም የሚያስፈልጋት ለሃይሚ ጥሩ ፍቅር ለሃይሚ ጥሩ ፍቅር ነው። ጥሩ ፍቅርና ጥሩ አያያዝ የፍቅረኝነት አያያዝ ነው እንጂ የሚያስፈልጋት ሃይሚ ሁሌ ፊኛ ሁሌ አበባ ምንም ለሷ የሚያደርግላት ነገር የለም ብሎ አብዛኛው ሰዎችም እየተናገሩ ነው ያለው። እንግዲህ ብሩኬ በቦሌም በባሌም አድርገህ የሆነ ነገር ፈጥረ ሃይሚን እጅ ላይ ማስገባት ነው ያለብህ። ሃይሚ ቆርጣ ከወጣች ከእጅግ ማገኛ የለም ማለት ነው። ሃይሚ በጣም ጥሩ ሴት ነች፣ በጣም አሪፍ ልጅ ነች። ማርያምን ስነ ስርዓት ያላት ነች። እሷ አሁን ተስፋ የሚያስቆርጥ ነገር ነው በቃ ውስጧ ያለው። አንደኛ ነገር በጓደኞቹ ተስፋ ቆርጣለች፣ ሁለተኛ ነገር ደግሞ በራሱ በብሩኬ ተስፋ ቆርጣለች። ብሩክ እንደዚህ ያልክ ሳይሆን መለመኑ ምናምኑ ብትችል እንደውም የሆነ ነገር በቃ የሆነ ቀለበት ብታስርላት ወይም ፍቅርህን ብትገልጽላት ምናምን አሪፍ ይመስለኛል። ምቴን ነው የምናገረው እውነት። እና ሃይሚ በጣም የመረራ ሴት ነች። ሁላችንም የተጫወታችሁብኝ ነው እያለች ያለችው። ብሩክ አሁን አንተ እንዲህ ስትቅለሰለስ እንዲህ ስትል እምነትም ይጎላታል። እና ብዙዎቹ ደግሞ ምንድነው ያሉት ብሩክ እያስመሰለ ነው። ማስመስሉን ተው ብሩክ አታስመስል። ትላንትና እያስመሰልክ ነው እንጂ እውነት ከልብህ አይደለም እንዲህ የሆንከው። ማስመሰል ተያይዞታል ብሩክ ነው ያሉት። እና እኔ በነገራችን ላይ ብሩክ እያስመሰለ ሳይሆን ግን ያው ለሃይሚ ያለው ቦታ ለሃይሚ ያለው ፍቅር ነው እንጂ እያስመሰለ አይመስለኝም ሳስበው ማለት ነው። ግን ምንድነው ከዚህ በኋላ ሃይሚ ምን ተማምና ነው ካንተ ጋር የምትቀጥለው? ምን ተማምና ነው ካሁን በኋላ? አንደኛ ነገር ያንተ ወንድሞችም ራሱ ሃይሚ ላይ ሆ ብሎ ተነስተውባታል። ያንተ ጓደኞችም ሃይሚ ላይ ሆ ብሎ ተነስተውባታል። ማንን ነው ከዚህ በኋላ የምታምነው? ማንን አምና ነው ካንተ ጋር ከዚህ በኋላ መሆን የምትችለው? ይሄ ነው የከበዳት ሃይሚ። ገብቷል? ሃይሚ የከበዳት ነገር ይሄ ነው። እኛም የከበደን ነገር ይሄ ነው። ከዚህ በኋላ ምንድነው የሚጠብቃት ሃይሚ? እውነቴን ነው የምናገረው። ከዚህ በኋላ ያቺ መታ በር ያንኳኳች መጣስሽ ድጋሚ ደግሞ አይ ምናምን ተብሎ ደግሞ ሌላ ነገር ሊፈጠር ነው። ሃይሚ አሁን ውሳኔዋ ጥሩ ውሳኔ ነው የወሰነችው። አሁንም ቢሆን ብሩክ አፈቅርሻለሁ ፍቅርን ካልገለጽክላት ቀለበት ካላሰርክላት ካላስከበርካት ሃይሚ ባትመለስ ደስታዬ ነው። ለምን ክብር የሚባል ነገር አለ። በአንተ የተነሳ በጣም ብዙ ሰው እየሰደባን ነው። የሴት አሰዳቢ ቤት ውስጥ ዝም ብላ ገብታ አብራ የምትኖር ብሩክና ሃይሚ ምንም ነገር አያረጉም፣ ግን ድብና አድርጎ ያረጋሉ። ዝም ብሎ እየተደረገች ነው የምትኖረው ምናምን ብሎ ብዙዎቹ ስሟን እያጠፉ ስለሆነ ይሄ ሁሉ ለምንድን ነው? ለአንተ ብላን መስዋዕትነትም እየከፈለች አሉ። ስለዚህ አንተ አንደኛ ፍቅርን ሳገልጽላት ከአንተ ጋር መኖሩ ራሱ በጣም ከባድ ነው። ወይ ቀለበት አላረክላት ወይ ፍቅርን አልገለጽክላት። ይሄ ከባድ ነገር ነው ብሩክ። እና ለራሷ የሚያስከብራትን ነገር አንተ በቃ ብሩክ ያስከብረኛል የምትለው ነገር ካልያዘች ካንተ ባትመለስ ጥሩ ነው። ለምን ሁሉን ነገር ካስተካከልክ በኋላ ብትመለስ ይሻላል። ነገም ተነጎዳም ሌላ ችግር ስለሚፈጠር ማለት ነው። ስለዚህ እንግዲህ እነ መለኛውም ቢሆኑ እና ሀቡም ቢሆኑ
እነሱ በአሁን ሰዓት ደስተኛ አይደሉም። የሃይሚ ያደረገችው ነገር ምናምን የተናገረችው ነገር ሁሉም ደስተኛ አይደሉም። መለኛ አሁን ትታረቁ ብዙ ሰው ነው የደወለለት ለመለኛው። በጣም ብዙ ሰዎች ናቸው ደውለውለት እንዲታረቁ ምናምን የተባለው። ግን ምንድነው መለኛው ከዚህ በኋላ እኛ በእነሱ መሐል አንገባም ነው ያሉት። ከዚህ በኋላ በመሐላቸው ገብተን እኛ ምንም እናረገው ነገር የለም። ለምን ጥሩ አርገንም አላደረጋችሁም ተብለን ነው የምንረገጠው የምንሰደበው ነው ያለው። ብዙ አንዷም ልጅ የቡታጀራ ልጅ ደውላለት ነበረ እንደዛ ነው ያለው። እኛ ከዚህ በኋላ የሚመለከተን ነገር የለም፣ በተራታቸው መታረቅ ካለባቸው ይታረቃሉ ነው ያለው። ለምንነታቸው ነው እነሱም የተሰደቡ ስለሆነ ማለት ነው። እንግዲህ አሁን ሁሉም ነገር ይቅርና እኔ ሃይሚና ብሩኬ መታረቃቸው አይቀርም፣ አብራቸው መሆናቸው አይቀርም። ግን ምንድነው መሰላችሁ እዚህ ጋራ እሱ አሁንም ካልተስተካከለ ብሩክ ሁሉም ነገር የሚሆን አይደለም። ገብቷቸዋል። ነገም ተለምኖ መታረቅ ተነጎዳም ተለምኖ መታረቅ የሚሆን ነገር አይደለም። አንደኛን አስተካክል ጸባ ሁሉን ነገር እነዚህ ሴቶችም ይሄ ፍፄ የሚባለው ሽልጥልጥ የወንድ ሽልጥልጥ እጅ በይ እግር በይ ልጅ የሚባለው ፍፄን አስቆሞ። ፍፄ በጣም ባለጌ ሰው ነው። እቺ ሽልጥልጥም ልጅቷም አታስፈልግም ከዚህ በኋላ በቃ። አንተም ስነ ስርዓትን ይዘህ መናገር ካለብህ ወገብን ሸብ አድርገህ ኮስተር ማለት አለብህ። እስከመቼ ነው እንደዚህ የሚሆነው? ለማንኛውም ቤተሰብ በጣም ነው የማመሰግነው። እንግዲህ እወዳቸዋለሁ። በኋላ እንግዲህ ላይቭ ላይ ነቡራ አሉ። ላይቭ ላይ እንግዲህ ሃይሚዬም ልትገባ ትችላለች። ቡራ እርግጠኛ ነኝ ይገባል። ግን ሃይሚን አላውቅም። ሃይሚ ልትገባም ትችላለች። ቪዲዮ ግን ዛሬ እንደማይለቁ እርግጠኛ ነኝ። አይለቁ። ቻው። ደህና ዋሉ። ባይ ባይ።